በስተመጨረሻም መድብልና ሰገን ከ10 ዓመት በኋላ ተገናኙ። እንግዲህ ሰገን ብዙ የአይምሮ ጫና ሲደረግባት ስለነበረ መድብልን ሙሉ ለሙሉ ማስታወስ አልቻለችም። እንደዚሁም አብሬህ አልሄድም የት ልትወስደኝ ነው ስትልም ይደመጣል። እንግዲህ ቪዲዮውን አለፍ አለፍ እያልኩኝ አስገባላችኋለሁኝ። ዋናው መድብልና ሰገን መገናኘታቸው ነው። ከባለፈውም ክፍል ላይ እንዳያችሁት ሞገስን ለመሆኑ ስሟን ማን አለችህ ብሎ በጠየቀው ጊዜ ስሟን ሰገን ያለችኝ ብሎ ከነገረው በኋላ መድብል እዛው ምግብ ቤቱ ነው ሞገስን ትቶት የወጣው። እንግዲህ ሰገንም ከኤፍራታ ምግብ በልታ ወጣለች ከግቢ ውስጥ። መድብልም እየሮጠ ወደ ቤት ነበረ የሄደው፣ ወደ እስክንድር ቤት ማለት ነው። እንግዲህ የት ተገናኙ፣ እንዴት ተገናኙ፣ ሰገንስ ከመድብል ጋር አልሄድም ብላ ያስቸገረችው ምናልባት መድብልን ረስታው ነው የሚለውን በአጠቃላይ አለፍ አለፍ እያልኩ ቪዲዮውን አስገባላችኋለሁኝ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ሰገን ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ለማየት ሞክሩ። እንግዲህ መድብልና ሰገን መግቢያው ላይ እንደነገርኩት እንደዚሁም ደግሞ እንደምታዩት መድብልና ሰገን ተገናኝተዋል። ነገር ግን ሰገን በጣም የአይምሮ ጫና ሲደረግባት ስለነበር እንደዚሁም ደግሞ ፈጽሞ ብርሃን አይታ ስለማታውቅ የፀሐይ ብርሃን ንጹህ አየር አይታ ስለማታውቅ ውጩ በጣም አዲስ ሆኖባታል። እንደዚሁም ውጭ ላይ የምታያቸው ሁሉም ሰዎች በቃ ሌላ ጥያቄ ነው እየፈጠረባት ያለው። ፈጽሞ ልታውቃቸው አልቻለችም። መድብልም ሰገን በህይወት መኖሯ ፈጽሞ ውስጡ ሊቀበል አልቻለም። ነገር ግን ሰገን ራሷ መሆኗን እርግጠኛ ነው። የሰገን መልክ ምንም እንኳን ጫናዎችን ተቋቁሞ እስካሁን ድረስ መልኳ እንዳለ ቢሆንም ነገር ግን እንዴት እስካሁን ድረስ ልትደበቅ ቻለች? በምንስ አይነት መልኩ ነው ከፊት የተሰውራ የነበረው? እንዴትስ እኔ እስር ቤት ያንን ሁሉ በእሷ ምክንያት ስቆይ እንዴት የሰገን አድራሻ ለአንድም ሰው አልተገለጠም የሚል ጥያቄዎችን ፈጥሮበታል። እንግዲህ መድብል በቀጥታ እሷን ካገኛት በኋላ እንደዚሁም እሷ በጣም ግራ የሚያጋቡ አንዳንድ ጥያቄዎችን ብትጠይቀውም እሱ ግን ከዛ ቦታ እሷን ይዞ መሰወር ነው የሞከረው። ምክንያቱም እስክንድር ካገኛቸው በጣም ከባድ የሆነ ነገር ነው የሚገጥማትና እንግዲህ ሰገንን ይዟት ለመሰወር ችሏል። መድብል ብዙ ዋጋ እየከፈለ ቢሆንም ሰገን የከፈለችው ዋጋ ግን ከምንም በላይ በተለይ ሰገን ብዙ ጊዜ የሉላን ታሪክ የሚመስል አይነት ታሪክ ነው ያላት። የዚች ደግሞ ይበልጣል። ብዙ ጊዜ ሉላ ከቤት ትወጣለች፣ ስልክ ከፈለገችው ሰው ጋር ታወራለች። ምንም እንኳን ሙሉ ለሙሉ የሚባል ነጻነት ባይኖራትም ከዝና ጋር በነበረችበት ጊዜ ሉላ ወደ ሞገስ ሳትመጣ በፊት ብዙ መስዋዕቶችን ብታሳልፍን በዝና ቤት፣ የሰገን ደግሞ ለየት ያለ ነው። እንግዲህ ሰገን እስክንድር እንደሚታወቀው እሷንም ቢሆን ቆረጣጥሜ እበላታለሁ፣ ምንም አይነት ርህራሄ ለማንም ቢሆን ማሳየት ጥሩ አይደለም በማለት እንግዲህ በጣም ራሱን በዛ አይነት መልኩ የሚያስብ ሰው ነው እስክንድር። እንግዲህ ትክክለኛ ስሙ እስክንድር አይደለም። ሲሳካ ነግራቸዋለሁ፣ የሆነ ነገር ከተስተካከለ በኋላ ነው ግልጽ ማድረግ ደስ የሚለው ብሏል መድብል። እንደዚሁም ቀደም ብሎ እንደሚያውቀው በፊት ካሌብ ጋር ሲሰራ በነበረ ጊዜ አብረው ይሰሩ እንደነበረ ያንን ሁሉ ካብራራ በኋላ እንግዲህ ወደ ዛሬው ርዕሳችን ስንመለስ ሰገን ከቤት ከተሰወረች እንደዚሁ ፎቶዋን ወደ ተለያዩ ቦታዎች እየላኩ የራሳቸው የሆኑ ሰዎች ጋር ማለት ነው። ምክንያቱም ሚዲያ ላይ ቢለቀቅ ወይም ደግሞ ሌሎች ሰዎች ካዩት ሰገን በህይወት መኖሯ ሌላ ወደ ቤተሰብ ሊደርስ ይችላል። ይህ እስክንድር እየሄዱበት ያለው አካሄድ ግን በራሳቸው የራሳቸው ሰዎች ወደ ሆኑ ሰዎች ጋር ነበረ ፎቶ እየላኩ እያፈላለጓት የነበረው። እንግዲህ ወደ መድብልን በመደወል የጠፋ ሰው ልታፈላልግልን ከቻልክ ብለው ይሄንን ሀሳብ ሰጥተውት ነበር። እኔ የጠፋ ሰው ማፈላለግ ላይ አልሰራም ብሎ ነበረ ስራቸውን የመለሰው እንጂ ተቀብያለሁ፣ እሺ ችግር የለውም ፎቶዋን ላኩልኝ ቢል ኖሮ ቀጥታ ወደ መድብል ሲደርስ መድብል ደግሞ ሰገንን ስለሚያውቃት በዛም መልኩ ያገኛት ነበረ። ግን አሁን የሆነው እንግዲህ ባለፈው ፓርት ላይ ወደ መጨረሻ አካባቢ ታስታውሱ ከሆነ በሞገስ ቤት ዙሪያ እንደዚሁም ደግሞ
በሞገስ ቤት በንብረቱ በእያንዳንዱ ነገር እንደዚሁም ሰገን ከቤት በመውጣቷ ብቻ ሳይሆን ወደ ቤት ተመልሳ ወደ ኤፍራታ ሄዳ ምግብ እንደጠየቀቻት ምናምን እየነገረው ነበር ለመድብል። ከዛ መድብል ደግሞ እንዴት ተመልሳ መጣች? እንዴት ያ ወደ ቤት መመለሷ እኮ በጣም እሷን ወደ ከፋ አደጋ ሊጋብዛት ይችላል። ለምን እንደዛ መሆን የለበትም እያለ በዛ ላይ እየተነጋገሩ ነበረ። እንግዲህ ሞገስም ኤፍራታ በነገረችው መልኩ ምግብ በልታ ከኤፍራታ ክፍል እንደወጣች በሰላም ከግቢ እንደወጣች ነበር የነገረችው። ከዛም በኋላ ለመሆኑ ስሟን ማናለች ወይ የተቀያየራችሁት ቁጥር የለም? እስኪ ኤፍራታንም ጠይቃት፣ ምናልባት ስልክ ቁጥር ሰጣት ከሆነ ብሎ ጠይቆ ነበር። ሰገን ምንም አይነት ስልክ ስላልያዘች ከማንም ጋር የስልክ ቁጥር አልተቀያየረችም። ከዛም በኋላ መድብል ማድረግ ያለበት ምንድነው? ኦልሬዲ ቢያንስ ስሟን ማወቅ እንኳን ነበረበት እና ለመሆኑ ስሟን ማናለች ሲለው ሰገን ብላኛለች ብሎ ሲነግረው በጣም ነበረ መድብል የደነገጠው። ከዛም በኋላ የነ ካሌብ ሴራ የነ እስክንድር ሴራ እያንዳንዱ ከበፊት ከካሌብ ጋር አብሮ ሲሰራ የነበራቸው ባልደረቦቹ ይሄን አያደርጉም የሚባሉ ሰዎች አይደሉም እና በቃ ትክክለኛ እሷ መሆኗን ነበር ያረጋገጠው። በቃ ሄጄ ማረጋገጥ አለብኝ፣ ማየት አለብኝ። መልሳ ወደዛ ግቢ ልትመጣ ትችላለች እና እንደገና ወደዛ ግቢ መግባት የለባትም ፈጽሞ። እሷን አይቼ በአይኔ አይቼ ማረጋገጥ አለብኝ ብሎ ምግቡን በቃ እንደጀመሩት ነበረ ንግግሩ የተጀመረው። ከዛም በኋላ መድብል የጎረሰውን ሁሉ አልዋጠውም። ሰገን ነው ያለችኝ ስሟን ካለ በኋላ መድብል እየሮጠ ነበረ ከዛን ምግብ ቤት የወጣው እና በዛን መልኩ እንግዲህ ወደ ቤት ተመልሶ በዛ ወደ እስክንድር ቤት ወደ አለበት አካባቢ ወደ ሰፈር ማለት ነው። ምክንያቱም ሰገን ከቤት እንደወጣች ከግቢ እንደወጣች ኦልሬዲ ሰምቷል። ግን ከዛ አካባቢ ብዙም አትርቅም የሚል ነገር በዛ አስቦት እንግዲህ ሊገናኙ ችለዋል። ሰገን በጣም ብዙ ጉዳት ደርሶባታል። ወደ ራሷን ወደ ማወቅ እንኳን እየሄደች አይደለም። ብዙ ጊዜ እንግዲህ እስክንድር ጋር ብዙ ይከራከራሉ። አይታቸው ከሆነ አንቺ እኮ በቤተሰቦችሽም በሁሉም እሳቤ ውስጥ ሞተሻል ሲላት እኔ አልሞትኩም እያለች ትከራከራለች። የራስሽ ፍቅረኛሽ ወዳጅሽ የምትይው ሰው ገድሎሻል ሲላትም አልገደለኝም እያለች ከመከራከር ውጭ ለመድብል ከመከራከር ውጭ አሁን ላይ ስለ መድብልም ሆነ ስለ ቤተሰቦቿ ምንም አይነት ኢንፎርሜሽን የላትም። ቤተሰቦቿም ደግሞ በተመሳሳይ መልኩ የሰገን ኢንፎርሜሽን የላቸውም። ኦልሬዲ ሞታለች ብለው ረስተዋታል ማለት ነው። እና መድብልም በጣም በሚያሳዝን መልኩ እስካሁን ድረስ ሴቶችን ለመቅረብና ለማመን እንደዚሁም ደግሞ እንግዲህ ከብዙ ገጠመኞች አይተነዋል። ለሰገን ባለው ቦታ ምክንያት ሌሎች ሴቶችን ለመቅረብም ሆነ ሌሎች ሴቶችን ለማመን እንደዚሁም ደግሞ ልቡን ለመስጠት ፈጽሞ ፈቃደኛ አልነበረም። በጣም ትልቅ ዋጋ የተከፈለበት የሰገንና ሞገስ ህይወት ብዙ የሚያመሳሰል ታሪክ አለው። እንግዲህ መግቢያው ላይ እንደነገርኳችሁ የሉላና የሰገን ህይወት ቢመሳሰልም የሞገስና የመድብልም ህይወት ተመሳሳይ ነው። ሞገስ ሉላን ሳያገኛት በፊት ሉላ ወደ እሱ ሳትመለስ በፊት በተለይ ደግሞ የሉላን አድራሻ በማያውቅበት ሁኔታ ውስጥ በነበረ ጊዜ ለሴቶች ምንም አይነት ቦታ እንደሌለው ኤፍራታ ወዳው እንደነበረ ከኤፍራታ ጋር አንዳንድ ጊዜ እንዳሳለፉ ሁሉ እንደዚሁ ድንገት ጸባዩ ይቀየርና ሂጅልኝ ይላት እንደነበረ፣ በጣም የሚቆጣ እንደነበረ፣ በጣም ይበሳጭ እንደነበረ፣ ድምጹን ከፍ አድርጎ ይናገር እንደነበረ ያ ሁሉ ለሉላ ካለው ቦታ አንጻር ሌሎች ሰዎችን የመቀበል ፍላጎት ስለሌለው ነው። እንደዚሁም ወደ ማህሌትም ስንሄድ እንግዲህ ማህሌት ከብሩክ ጋር በነበረችበት ጊዜ ወደ ሞገስን ለመቅረብ ሞክራ ነበረ። ነገር ግን ሞገስ ፈጽሞ ማንኛውንም ሴት ወደ ህይወቱ ለመቀበል ዝግጁ ሆኖ ማንኛውንም ሴት አልተቀበለም። ስራውን ቀጥለጥ ብሎ ሲሰራና ህይወቱን ለውጦ ቀይሮ፣ ምክንያቱም በወቅቱ በሀብት በስልጣን በዝና ምክንያት ነው እንግዲህ ዝና የሉላን ደብቋት የነበረው ሰው ነው። እሱ ደግሞ በሀብት ይበልጠው ነበረ። በጣም
ብዙ ነገሮችን በገንዘቡ ማድረግ የሚችል ሰው ነበረ። በዛን ምክንያት ነው እኔን ትታኝ እሱ ጋር የሄደችው የሚል ሀሳብ ስለነበረው ቢያንስ ገንዘብን ለመበቀል ሀብትን ለመበቀል ጠንክሮ ሰርቶ ህይወቱን ለውጦ ነገር ግን ለማንኛውም ሴት ቦታ ሳይሰጥ ሉላ ጋር እስከሚገናኝ ድረስ ሁለታቸውን መስዋዕት ከፍለዋል ማለት ይቻላል። ሉላም 9 ዓመት ሙሉ ጥቁር ልብስ ለብሳ ነው። እንደዚሁም ደግሞ ዝና አንዴ ያፈቅርሃለሁ በይኝ ሲላት፣ አንዴ ወድሃለሁ በይኝ ሲላት፣ አንዴ እንደዚህ በይኝ ሲላት የሚላትን ሁሉ ነገር በግዴታና በግዴታ ብቻ እየፈጸመች ከኖረች በኋላ እንግዲህ ሉላና ሞገስ አሁንም ድረስ ዋጋ እየከፈሉ ቢሆንም ቢያንስ በፊት ተለያይተው እየከፈሉ ካለው ዋጋ የተሻለ ቢያንስ አብረው እየኖሩ ይገኛሉ። ይህንን ተመሳሳይ ነው እንግዲህ የሰገንና የመድብልም የህይወት ጉዞ ከነሱ ህይወት ጋር ብዙ ያመሳስለዋል። አሁን እንግዲህ እስክንድር ከግብረ አበሮቹ ጋር መድብልን ማፈላለግ ሰገንን ማፈላለጉ ላይ መሰማራቱ ምንም ጥርጥር የለውም። መድብል ሰገንን ወደ እነ ብሩክ ቤት ይዟት አልሄደም። እንግዲህ የብሩክ ቤት የመድብል የወንድሙ ቤት በብዙ የካሌብ ሰዎች የእስክንድር ሰዎች ጋር የሚታወቅ አካባቢ የሚታወቅ ቤት ስለሆነ ሰገንን ወደዛ ቦታ ይዞ መሄድ ፈጽሞ ለነሱም አደጋ ስለሆነ እንግዲህ ሰገንን ወደ ሌላ ቦታ ነው ይዟት የሄደው መድብል። ለመሆኑ ሰገን የእውነት መድብልን ረስታው ነው ወይስ ደግሞ መናገር ያልፈለገችው ነገር አለ ወይስ እስክንድር ምናልባት መድብልን ያጠቃዋል ብላ ስላሰበች ነው የሚለውን በጣም ለመድብል ለራሱ በጣም ጥያቄ ሆኖበታል። ነገር ግን በጣም ያዘነው በራሱ ነው። ምክንያቱም ሰገን ከጎኑ ሆና በዚሁም በአንድ ከተማ ውስጥ ሆኖ እንዴት እስከ ዛሬ ድረስ እስር ቤት ያን ሁሉ አመታት ታስሮ ቆይቶ ከተፈታም በኋላ በብዙ ነገሮች ሲጠመድ እንዴት ሰገን ሞት ላይ እንዴት ሳያረጋግጥ ቀረ? በቃ ብዙ ጥያቄዎችን በአይምሮ ላይ ቢመላለሱም ነገር ግን ይሄን ሁሉ ጥያቄ ለሰገን ደፍሮ መጠየቅ አልፈለገም። ምክንያቱም ሰገን ካለችበት ሁኔታ አንጻር እንግዲህ በሰገን መጥፋት ግቢ ውስጥ ያሉ ተከራዮች በሙሉ ትልቅ የሚባል ዋጋ እየከፈሉ ነው ያሉት። በተለይ ሉላና ሞገስ እንደዚሁ መርዞና ኤፍራታ ሁላቸውንም አለቃቸውም እያለ እየዛተ ነበረ። ለመሆኑ እስክንድር ምን ያደርጋቸው ይሆን የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣቸው ከልብ አመሰግናለሁ። መልካም ጊዜ